ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአንድ ወረዳ ብቻ በሁለት ቀናት እስከ 20 ሰዎች ተገድለዋል። በሌሎችም አሉ። ከሁለት ቀናት በፊትም በአቦል ወረዳ ቁጥራቸው በትክክል ያልታወቁ በርካቶች ሞተዋል ሲሉ የጋምቤላ ነዋሪዎች ተናግረዋል። በርካታ ቁስለኞች ወደ ሕክምና ይላካሉ። በእኛ ሆስፒታል የመጡት ብቻ ወደ 8 ይደርሳሉ። ጉዳት የደረሰባቸው 3 ሰዎች ወደ ጅማ ሪፈር ተደርገዋል በማለት ደግሞ በጋምቤላ ክልል በሚገኘው ሆስፒታል የሚሰሩ አንድ ሐኪም መረጃውን አጋርተዋል። በጋምቤላ ክልል የተለያዩ ወረዳዎች በተለይ ከህዳር 30 ቀን 2018 ዓ.ም ጀምሮ በተፈጠረው የሰላም መደፍረስ የበርካታ ንጹሃን ህይወት እየተቀጠፈ መሆኑን የሟች ቤተሰብ ነዋሪዎችና በሆስፒታል የሚሰሩ ሐኪሞች ተናግረዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። በአዲስ አበባ በተሽከርካሪ ጎማዎች ንግድ በተሰማሩ ነጋዴዎች ላይ በተካሄደ የታክስ ኦፕሬሽን በ11 የንግድ ድርጅት ያለደረሰኝ ሽያጭ ሲፈጽሙ የተገኙ 15 ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ገቢዎች ቢሮ አሳውቋል። ቢሮው በዛሬው ዕለት ድንገተኛ የኦፕሬሽን ተግባር ማካሄዱንና ለዚህም ለረጅም ቀናት ጥናት ሲደረግ እንደነበር ገልጿል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ የኢትዮ አሜሪካ ሲቪክ ካውንስል የፕሬዚዳንት ትራምፕ አስተዳደር ከቀናት በፊት ያነሳውን የኢትዮጵያውያን ስደተኞች ልዩ ከለላን በመቃወም ውሳኔውን መልሶ እንዲያጤን በደብዳቤ እንደጠየቀ መገለጹ፣ የኢትዮጵያ አየር መንገድ በአየር ጠባይ ለውጥ ሳቢያ ወደ ተወሰኑ የአገሪቱ ክፍሎች በረራዎችን ለማቋረጥ እንደተገደደ ዛሬ ማምሻውን ባወጣው መግለጫ ማስታወቁን፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ኢትዮጵያ በ2025 ዓ.ም ሙሉ ለሙሉ በሚባል ደረጃ የታለመለትን ግብ አሳክቶ ተጠናቋል ሲሉ መልእክት ማስተላለፋቸውን፣ ከተጣሉበት በማንሳት በራስ አቅም ተሻሽለው ወደ ኃይል የገቡት ትጥቆች የተቋሙን የውጊያ አቅም በከፍተኛ ሁኔታ ይጨምራሉ ሲሉ ፊልድ ማርሻል ብርሃኑ ጁላ መልእክት ማስተላለፋቸውን፣ በኦሮሚያ ክልል አርሲ ዞን ሮቤ ወረዳ 5 የአንድ ቤተሰብ አባላት በታጣቂዎች ታግተው መወሰዳቸውንና ሁለቱ ቢመለሱም 3ቱ ባለመለቀቃቸው የአካባቢው አመራሮች ለጉዳዩ ትኩረት እንዲሰጡ ነዋሪዎችና ቤተሰቦቻቸው መጠየቃቸውን፣ ከሰሞኑ ወደ አዲስ አበባ ያቀኑት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ አንዱ ጉዳያቸው ከሀገራዊ ምክክሩ ጋር ለመምከር እንደሆነ መግለጻቸውን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ከሰሞኑን ወደ አዲስ አበባ ያቀኑት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ አንዱ ጉዳያቸው ከሀገራዊ ምክክሩ ጋር ለመምከር እንደሆነ ተናግረዋል። በዚህም ፕሬዚዳንቱ የትግራይ ክልል አጀንዳ የማሰባሰብ ጉዳይን በተመለከተ ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር ትናንት እንደተወያዩ የደረሰ መረጃ ያመለክታል ሲል ቲክቫህ ኢትዮጵያ ዘግቧል። የትግራይ ክልል ፕሬዚዳንት ትናንት ከምክክር ኮሚሽኑ ጋር ተወያይተዋል። ውይይቱ በትግራይ ክልል ምክክሩ ስለሚካሄድበት ሁኔታ ነውም ተብሏል። በውይይቱ በጎ የሚባል መግባባት ላይ ተደርሷል የተባለ ሲሆን በጎ ነገር መባሉ ደግሞ በአስተዳደሩ በኩል ኮሚሽኑ ወደ ክልሉ እንዲገባ ፍላጎት መኖሩን የሚያመለክት መሆኑ ተገልጿል። ሌተናል ጀነራል ታደሰ ወረደ ከሰሞኑ ወደ አዲስ አበባ ማቅናታቸው ያቀኑትም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሊወያዩ እንደሆነ ተነግሮ የነበረ ሲሆን ይሁን እንጂ ከኮሚሽኑ ጋር ለመወያየትም ወደ አዲስ አበባ ያቀኑት ሌላኛው ዋነኛ ጉዳይ መሆኑ ታውቋል። ከኮሚሽኑ ጋር ያደረጉት ውይይት ወደ አዲስ አበባ ከመጡባቸው ጉዳዮች አንዱ ነው እንጂ እግረ መንገዳቸውን አይደለም ተብሏል። ቀጠሮ ነበራቸው ሲሉም የውስጥ አዋቂዎች መናገራቸው ተሰምቷል። በመጀመሪያ የተሰጠው 3 ዓመት ባለመብቃቱ ተጨማሪ 1 ዓመት በፓርላማ የተሰጠው ኮሚሽኑ በትግራይ ክልል አጀንዳ ማሰባሰብና ዋናውን ሀገራዊ ጉባኤ ማካሄድ የሚጠበቅበት ሲሆን ተጨማሪ ጊዜውን ለማጠናቀቅ 2 ወራት ቢቀሩትም በትግራይ ክልል አጀንዳ እንዳላሰባሰበም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ሲቪል ሰርቪስ ኮሚሽን የጤና ሰራተኞች የትርፍ ሰዓት የሚፈቀድበት ሁኔታና ክፍያን ለመወሰን የወጣውን መመሪያ በፍትህ ሚኒስቴር መመዝገቡን ገልጿል። የመንግስት የጤና ተቋማት ሰራተኞች የትርፍ ሰዓት የሚፈቀድበት ሁኔታና ክፍያ ለመወሰን የወጣ መመሪያ ቁጥር 1119/2018 በሚል የተመዘገበው መመሪያ በሚመለከታቸው ተቋማት ተግባራዊ እንዲሆን የሲቪል ሰርቪስ ኮሚሽን ታህሳስ 7 ቀን 2018 ዓ.ም በጻፈው ደብዳቤ አሳውቋል። ረቂቅ መመሪያው የተዘጋጀው በጤና ሚኒስቴር ሲሆን ረቂቁ በሲቪል ሰርቪስ ኮሚሽን ከታየና ከተገመገመ በኋላ በፍትህ ሚኒስቴር መመዝገቡንም ደብዳቤው ያትታል።
ወደ ቀጣዩ መረጃችን ስናልፍ በዛሬው ዕለት ዲጂታል ኢትዮጵያ 2030 ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በይፋ ተጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድም ዲጂታል ኢትዮጵያ 2025 ሙሉ ለሙሉ በሚባል ደረጃ የታለመለትን ግብ አሳክቶ ተጠናቋል ሲሉ ገልጸዋል። በዛሬው ዕለትም ዲጂታል ኢትዮጵያ 2030 በይፋ አስጀምረናል። ተደራሽነትን ማስፋት፣ ለዜጎች እኩል ዕድል መፍጠር፣ በዜጎችና ተቋማት መካከል መተማመንን ማጎልበት ደግሞ የስትራቴጂው ቁልፍ መሰረታዊ ትልሞች ናቸው ሲሉም ተናግረዋል። እነዚህ ትልሞች እንዲሳኩ በተለይ የህዝብ ዲጂታል መሰረተ ልማት ማስፋት ላይ ትልቅ ስራ ይከናወናል ያሉ ሲሆን ይህም ዲጂታል ቴክኖሎጂ ሰው ተኮር ሆኖ የዜጎችን ኑሮ እንዲያሻሽል ትልቅ አቅም ይፈጥራል ሲሉ ገልጸዋል። በአጠቃላይ በዲጂታል ኢትዮጵያ የሚከናወኑ ስራዎች የመደመር መንግስት በቀለለ ቢሮክራሲ ታላላቅ ስትራቴጂዎችን እውን ለማድረግ ከያዘው ግብ ጋር የተሳሰሩ ናቸው በማለትም ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ በኦሮሚያ ክልል አርሲ ዞን ሮቤ ወረዳ 5 የአንድ ቤተሰብ አባላት በታጣቂዎች ታግተው መወሰዳቸውን ሁለቱ ቢመለሱም ሶስቱ ባለመለቀቃቸው የአካባቢው አመራሮች ለጉዳዩ ትኩረት እንዲሰጡ ነዋሪዎችና ቤተሰቦቻቸው ጠይቀዋል። እገታው የተፈጸመው ከአርሲ ሮቤ 6 ኪሎ ሜትር ርቀት ላይ አኪያ በሚባል ቦታ መሆኑን ገልጸው 5 የአንድ ቤተሰብ ወንዶች አዝመራ በውቅያ ላይ ሳሉ በአካባቢው ባሉ የሸኔ ታጣቂዎች ተወስደዋል ሲሉ ነዋሪዎቹ ተናግረዋል። የታጋቾች አባትና አያት የሆኑ የ90 ዓመት የዕድሜ ባለጸጋ ደግሞ 3 ልጆቻቸውና 2 የልጅ ልጆቻቸውን በታጣቂዎች ታግተው እንደተወሰዱ ገልጸዋል። ይህን ሊያሰማኝ አቆየኝ በማለት ሳግ የሚተናነቃቸው እኚሁ የዕድሜ ባለጸጋ በገለጹት መሰረት ልጆችና የልጅ ልጆቻቸው እህል ለመውቃት ነዶ ወደ አውድማ እያስገቡ ባለበት ነው ከጫካ በወጡ የሸኔ ታጣቂዎች ታግተው የተወሰዱት። እኛው አባት ሐሙስ ታኅሳስ 9 ቀን 2018 ዓ.ም ጠዋት 2 ሰዓት ተኩል ነው የእህል ነዶ ያጋዙ ባለበት ሰዓት የተወሰዱት። ነዶውን አውድማ አስገብተው ሊወቁ ነበርም ብለዋል። ምን ያክል ሰዎች እንደተወሰዱ ሲያስረዱ መጀመሪያ የተወሰዱት 5 ናቸው። መጀመሪያ የተወሰዱት 2ቱ የልጅ ልጆች የነበሩ ለቀቋቸው፣ 3ቱን እንደወሰዷቸው ቀሩ። 3ቱ ልጆች ናቸው ወደ ቄርቄር ውስጥ ከረዩ ስር ነው የወሰዷቸው በማለትም ተናግረዋል። አቆሙንና የማናቸው አሉን፣ የአምዴንን አልናቸው፣ በሉ እናንተ ተመለሱ አሉን ሲሉ ከእገታ ተመላሾች መግለጻቸውን አስረድተው የተለቀቁት አባት አብሮ የታገተ ነው የወሰዷቸው ከጫካ የወጡ ባለ ትጥቅ ናቸው ብለዋል። እዚህ ነው ያሉት እንኳን አልተባልንም፣ ዝም ብለን ቁጭ ብለናል። ልጆቼ እንዳይገደሉብኝ ጠብቅልኝ እያልኩ አምላኬን እየለመንኩ ነው ያለሁት። አቅም የለኝም፣ ከቤት የዋልኩ የ90 ዓመት ሽማግሌ ነኝ ሲሉም ተናግረዋል። ይህን አስመልክቶም የወረዳና የዞን አመራሮችን ስለ ጉዳዩ ያላቸውን ምላሽ እንዲሰጡ ከቲክቫህ ኢትዮጵያ ጥያቄ ቀርቦላቸው እንደነበርና በዘገባው ለማካተት የተደረገው ሙከራ እንዳልተሳካም ቲክቫህ ኢትዮጵያ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ ከተጣሉበት በማንሳት በራስ አቅም ተሻሽለው ወደ ኃይል የገቡት ትጥቆች የተቋሙን የውጊያ አቅም በከፍተኛ ሁኔታ ይጨምራሉ ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የመከላከያ ሎጂስቲክስ ዋና መምሪያ ሙሉ እድሳትና ሙከራ ያደረግላቸውን በርካታ የሜካናይዝድ ትጥቆችን ወደ ኃይል አስገብተዋል። በዝግጅቱ ላይ በመገኘት ትጥቆቹን የጎበኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተሰሩ ስራዎች መደሰታቸውን ገልጸው የዋና መምሪያውና የጥገና ማዕከሉ አመራር ባለሙያና አባላቱ ተአምር የሚባል ስራ መስራታቸውን ገልጸዋል። ዋና መምሪያው ሀገርን በቢሊዮን ከሚቆጠሩ ወጪ ከማዳኑ ባለፈ በራስ አቅምና ፈጠራን በማሻሻል ተአምራዊ የሚባል ስራ መስራት እንደምንችል ያሳየ ነው ብለዋል። ለረጅም ዓመታት ተጥለው የነበሩና አረም ወርሷቸው የቆዩትን በርካታ የሀገር ሀብቶችን ሙሉ እድሳትና ሙከራ ተደርጎባቸው ወደ ኃይል መግባታቸው የሰራዊቱን የውጊያ ዝግጁነት በከፍተኛ ሁኔታ ያሳድጉታል ሲሉም ገልጸዋል። ትጥቆቹ የሰራዊታችንን የውጊያ አቅም የሚያሳድጉና ተቀብሮ የነበረ ሀገራዊ ሀብትን ወደ ጥቅም የዋለበት ብቻ ሳይሆን መከላከያ የሎጂስቲክስ ዋና መምሪያ የደረሰበትን ደረጃም ያሳየ መሆኑን ጠቁመዋል። ተቋሙ ባስቀመጠው አቅጣጫ መሰረት ውጤታማ ተግባራት ላከናወኑ የዋና መምሪያው አመራሮች ምስጋናቸውን አቅርበዋል። ሎጂስቲክስ ዋና መምሪያ በሰፈረባቸው ቦታዎች የአካባቢውን መሰረተ ልማት በማልማትና ለሰራተኛው ምቹ የስራ አካባቢ የመፍጠር እንቅስቃሴው ለውጤታማነቱ ያለው ሚናም ወሳኝ በመሆኑ ሊቀጥል እንደሚገባም አሳስበዋል። የተጀመሩ የእድሳትና የፈጠራ ስራዎችን አጠናክሮ በማስቀጠል ለአገርና ለተቋም ጥቅም እንዲውሉ ማድረግ ጥረቱ ተጠናክሮ እንዲቀጥልም አሳስበዋል። በመከላከያ የሎጂስቲክስ ዋና መምሪያ ጥገናና ሙከራ ያደረገባቸውና ውጤታማነታቸው የተረጋገጡት ትጥቆችን ለመከላከያ የሜካናይዝድ እዝ አስረክቧል። በዝግጅቱ ላይ የጦር ኃይሎች ምክትል ኢታማዦር ሹም ጄኔራል አበባው ታደሰን ጨምሮ ከፍተኛ የሰራዊቱ አመራሮች ተገኝተዋል።
ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ አየር መንገድ በአየር ጠባይ ለውጥ ሳቢያ ወደ ተወሰኑ የሀገሪቱ ክፍሎች በረራዎችን ለማቋረጥ እንደተገደደ ዛሬ ማምሻውን ባወጣው መግለጫ አስታውቋል። በአሁኑ ሰዓት በተለያዩ የሀገሪቱ ክፍሎች ጭጋጋማና ለበረራ አመቺ ያልሆነ የአየር ጸባይ አጋጥሞኛል ያለው አየር መንገዱ ከሜትሪዮሎጂ ባገኘው መረጃ ይህ የአየር ጸባይ ለተወሰኑ ቀናት እንደሚቀጥል መረዳቱንም ገልጿል። አየር መንገዱ አስቸጋሪው የአየር ጸባይ እስኪስተካከልና በረራዎችን መቀጠል እስከሚችል ድረስ መንገደኞች እንዲታገሱት የጠየቀ ሲሆን አስቸኳይ ጉዞ ያላቸው መንገደኞች ግን ሌሎች የጉዞ አማራጮችን እንዲጠቀሙም አሳስቧል። ወደ ቀጣዩ መረጃችን ስናልፍ የኢትዮ አሜሪካ ሲቪል ካውንስል የፕሬዚዳንት ትራምፕ አስተዳደር ከቀናት በፊት ያነሳውን የኢትዮጵያውያን ስደተኞች ልዩ ከለላን በመቃወም ውሳኔውን መልሶ እንዲያጤን በደብዳቤ መጠየቁን አስታውቋል። ካውንስሉ የአሜሪካ የውጭ ጉዳይ መስሪያ ቤት ወደ ኢትዮጵያ ለሚጓዙ የአሜሪካ ዜጎች ከደህንነት ስጋት ጋር በተያያዘ ያወጣው ማስጠንቀቂያ ባልተነሳበት ሁኔታ የስደተኞችን ከለላ ማንሳት እርስ በርሱ የሚጋጭና ስደተኞችን አደጋ ውስጥ የሚከት ነው በማለት ተቃውሞውን ገልጿል። ካውንስሉ ኢትዮጵያ ውስጥ አሁንም ግጭቶች እንደሚካሄዱ በመጥቀስ የፕሬዝዳንቱ አስተዳደር የኢትዮጵያውያን ስደተኞችን ከለላ እንዲያራዝም በዚሁ ደብዳቤው መጠየቁንም ጠቅሷል። ወደ ቀጣዩ መረጃችን ስናልፍ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋዛ ውስጥ እንዲሰማራ ለታቀደው ዓለም አቀፍ የሰላም አስከባሪ ተልዕኮ ኢትዮጵያ ወታደሮች እንድታዋጣ ጠቅላይ ሚኒስትር አብይን በቅርቡ እንደጠየቁ ከዲፕሎማሲ ምንጮች መስማቱን ጠቅሶ ታይምስ ኦፍ እስራኤል ጋዜጣ ዘግቧል። በጋዛ የሰላም አስከባሪ ኃይል እንዲሰማራ እቅድ ያቀረቡት የአሜሪካው ፕሬዚዳንት ትራምፕ ናቸው። የተልዕኮ ዋና ግብ ሐማስን ትጥቅ ማስፈታትና ጋዛ የመልሶ ግንባታ እስክታካሄድ የማረጋጋት ስራ መስራት እንደሆነ ትራምፕ ቢገልጹም በርካታ ሀገራት ግን በእቅዱ ላይ ብርቱ ጥርጣሬ እንዳላቸው ይነገራል። ለኢትዮጵያ ይህ ጥያቄ ስለመቅረቡ የውጭ ጉዳይ ሚኒስቴር ይህ ዘገባ እስከተጠናከረበት ሰዓት ድረስ በይፋ እንዳላረጋገጠም ዋዜማ ዘግቧል። ወደ ቀጣዩ መረጃችን ስናልፍ በአዲስ አበባ በተሽከርካሪ ጎማዎች ንግድ በተሰማሩ ነጋዴዎች ላይ በተካሄደ የታክስ ኦፕሬሽን በ11 የንግድ ድርጅት ያለደረሰኝ ሽያጭ ሲፈጽሙ የተገኙ 15 ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ገቢዎች ቢሮ አሳውቋል። ቢሮ በዛሬው ዕለት ድንገተኛ የኦፕሬሽን ተግባር ማካሄዱን ለዚህም ለረጅም ቀናት ጥናት ሲደረግ እንደነበር ገልጿል። በቁጥጥር ስር የዋሉት 15 ከፍተኛና መካከለኛ የመኪና ጎማ የሚሸጡ ነጋዴዎች ናቸው ተብሏል። ግለሰቦቹ ያለደረሰኝ ሽያጭ ሲፈጽሙ እጅ ከፈንጅ ተገኝተው ነው ቁጥጥር ስር የዋሉት ያለው ቢሮ የኦፕሬሽን ተግባሩ መርካቶን ጨምሮ በተመረጡ 12 የከተማዋ የጎማ መሸጫ ቦታዎች ላይ መከናወኑን ገልጿል። የኦፕሬሽን ተግባሩ ከአዲስ አበባ ፖሊስ ጋር በመቀናጀት የተካሄደ መሆኑንም አመልክቷል። ያለደረሰኝ ሽያጭ በመፈጸም ወንጀል ተጠርጥረው የተያዙት ግለሰቦች ጉዳያቸው በፖሊስ ተይዞ ለፍርድ የሚቀርቡ ይሆናል ነው የተባለው። በቀጣይ ቀናት ድንገተኛ የኦፕሬሽን ተግባር በሌሎችም ዘርፎች ላይ እንደሚኖር የገቢዎች ቢሮ አመልክቷል። የንግዱ ማህበረሰብ ግብይቶችን በደረሰኝ ብቻ እንዲፈጽምም አሳስቧል። ወደ ቀጣዩ መረጃችን ስናልፍ በጋምቤላ ክልል የተለያዩ ወረዳዎች በተለይ ከህዳር 30 ቀን 2018 ዓ.ም ጀምሮ በተፈጠረው የሰላም መደፍረስ የበርካታ ንጹሃን ህይወት እየተቀጠፈ መሆኑን የሟች ቤተሰብ ነዋሪዎችና በሆስፒታል የሚሰሩ ሐኪም ገልጸዋል። አንዳንዶቹ የሟቾቹንና ቁስለኞቹን ቁጥር ከ50 እስከ 60 ያደረሱ ሲሆን ሌሎች ደግሞ ከዚያም የበለጠ ነው ይላሉ። ከቀናት በፊት ቃላቸውን የሰጡ አንድ የክልሉ ባለስልጣን የሟች ቁጥር ከ10 በላይ ሊሆን ይችላል ብለው ነበር ሲልም ቲክባ ኢትዮጵያ ዘግቧል። የክልሉ ሰላምና ጸጥታ ቢሮ ኃላፊ ማበር ኮር ደግሞ ሰዎች መሞታቸውን አምነው ብዛታቸው ግን 10 እንደማይሆን ሰሞኑን ተናግሮ የነበረ ሲሆን ነዋሪዎችና ጤና ባለሙያዎች ዛሬ እንደተናገሩት ከሆነ ደግሞ ጥቃቱ ባለመቆሙ የሟቾችና ተጎጂዎች ቁጥር በየቀኑ እየጨመረ እንደሆነ ተናግረዋል። ነዋሪዎቹ በሰጡት ቃል በሁለት ቀናት በአንድ ወረዳ ብቻ እስከ 20 ሰዎች ተገድለዋል፣ በሌሎችም አሉ። ከሁለት ቀናት በፊትም በአቦል ወረዳ ቁጥራቸው በትክክል ያልታወቁ በርካቶች ሞተዋል ሲሉ ተናግረዋል። በክልሉ በሚገኝ ሆስፒታል የሚሰሩ ሐኪም በሰጡት ቃል ደግሞ ከጸጥታ ሁኔታ ጋር በተያያዘ የተጎዱ ሰዎች ወደኛ እየተላኩ ነው ብለዋል። በተለይ ከባድ ጉዳት ለደረሰባቸው ቁስለኞች ሕክምና ለመስጠት ከመንገድ መዘጋጋት ጋር ተያይዞ የመድኃኒት እጥረት ችግር መኖሩን ተናግረዋል። በርካታ ቁስለኞች ወደ ሕክምና ይላካሉ። በእኛ ሆስፒታል የመጡት ብቻ ወደ 8 ይደርሳሉ። ከትናንት ወዲያ ከባድ ጉዳት የደረሰባቸው 3 ሰዎች ወደ ጅማ ሪፈር ተደርገዋል። እየደረሰ ያለው ጉዳትም ከባድ ነው ሲሉ በጋምቤላ ክልል በሚገኝ ሆስፒታል የሚሰሩ ሐኪም መልእክታቸውን አስተላልፈዋል።